ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? በዛሬው ቪዲዮአችን የምናየው በጣም በቀላሉ ቤታችሁ ልታዘጋጁ የምትችሉትን የካቻፕ አሰራር ነው የምናየው። ግን ስንቶቻችሁ ናችሁ ብዙ የምትመገቡ ከሆነ የካቻፕ ተጠቃሚዎች ከሆናችሁ ከገበያ የምትገዙት ካቻፕ ብዙ ለጤና የሚጎዱ ኬሚካሎችን መያዙን የምታውቁት? እስቲ አሁን ወደ አሰራሩ እንሄዳለን። ካቻፑን ለማዘጋጀት እንግዲህ በመጀመሪያ የበሰለ ቀይ የሆነ ቲማቲምን ከገበያ ላይ ወይም ከአትክልት ሱቅ እንገዛለን። በዛ ነው ቲማቲም እንግዲህ ቤት ውስጥ ካመጣን በኋላ በደንብ አድርገን ጽድት አድርገን እናጥበዋለን። በደንብ ጸድቶ የታጠበውን ቲማቲም ውስጡን እየሰነጠቅን ነጩን እናወጣና እንለይና በትንንሹ እንቆራረጠዋለን። የተቆራረጠውን ቲማቲም ድስት ውስጥ እንጨምረዋለን። ከዚያም አንድ ራስ ቀይ ሽንኩርት ከተፍ አድርገን እንዲሁም 1-3-4 ፍሬ ነጭ ሽንኩርት ከትፈን ቲማቲሙ ላይ እንጨምርበታለን። ጣዕሙን ጥሩ እንዲያደርግልን ያልተፈጨ አንድ ቀረፋ አብረን ከሽንኩርቱ ጋራ ድስት ውስጥ እንጨምራለን። ከዚያ በመቀጠልም ግማሽ ኩባያ ያህል ውሃ ጨምረን ክድን አድርገን ከ10-15 ደቂቃ እናበስለዋለን። ከበሰለልን በኋላ አውጥተን በደንብ እስከሚቀዘቅዝልን ድረስ እናስቀምጠዋለን። በስሎ የቀዘቀዘውን ቲማቲም በጁስ መፍጫ በደንብ አድርገን እስከሚልምልን ድረስ እንፈጨዋለን። በደንብ የተፈጨውን ቲማቲም አውጥተን ብረት ድስታችን ላይ ማጥለያ አድርገን በደንብ አድርገን ፍሬውንና ገለባም ሊኖረው ስለሚችል ከገለባውና ከፍሬው በደንብ እናጠለዋለን። ደንብ የጠለለልንን ቲማቲም በድስት ውስጥ ከጨመርን በኋላ 4 የሾርባ ማንኪያ ስኳር እንጨምርበታለን። ከዚያ በመቀጠልም ደግሞ 3 የሾርባ ማንኪያ ያህል አቼቶ እንጨምራለን። ከዚያም 1 ማንኪያ በርበሬ እንዲሁም ደግሞ 1 የሻይ ማንኪያ ጨው ጨምረንበት ድስት እሳት ላይ ጥደነው በደንብ አድርገን እስከሚወፍርልን ድረስ እናንተከትከዋለን። ይህን ካቻፕ በምሰራበት ጊዜ የሚገርማችሁ ነገር በጣም የገረመኝ ነገር ካቻፕን በጣም ብዙ ሰው ነው የሚወደደው። ይሄ ካቻፕ ደግሞ አሁን በገበያ ላይ ስታዩት በጣም እየተወደደ ነው። በዚያ ላይ ደግሞ ለማቆያ ተብሎ የሚጨመሩ ብዙ ኬሚካሎች አሉ። እነኚህ ደግሞ ጤናዎቻችንንም ሊጎዱ ስለሚችል እቤት ሁልጊዜ እያዘጋጀን ለምን አንጠቀምም የሚል ሀሳብ ስለመጣብኝ ነው ቤተሰቦቼን ሰርቼ ለምን አላሳያቸውም እና እነሱም ቤታቸው በቀላሉ ለምን አያዘጋጁትም ብዬ የተነሳሳሁት ለመስራት ነው። ካቻፕ እንግዲህ እየደረሰልን ነው። አሁን በደንብ መድረሱን ለማረጋገጥ ምን ታደርጋላችሁ መሰላችሁ? በማንኪያ በሳህን ላይ ካቻፑን ታወጡትና ጎንበስ ስታረጉት ውሃ ነገር ፈሰስ ካለ አልደረሰም ማለት ነው። ውሃ ፈሰስ ካላለ ግን ድርቅ ብሎ እዛው ከቆየ ደርሷል። ስለዚህ በዛ መልኩ መድረስና ለመድረሱን ትከታተላላችሁ። እኔ ያዘጋጀሁት እንግዲህ ካቻፕ ደርሶልኛል። ጣዕሙም በጣም ቆንጆ ነው። ከለሩም በጣም ያምራል። ስለዚህ ቅድም እንደነገርኳችሁ ቲማቲም ገበያችን ላይ እንደ ልብ ነው ያለው። ሌሎችም ግብአቶች ደግሞ በቀላሉ ቤታችን ውስጥ ያሉ ነገሮች ስለሆኑ ሰርታችሁ ተጠቀሙበት ብዬ መክራችኋለሁ። የምታዘጋጁት ካቻፕ እንግዲህ ኬሚካልም ስለሌለው ቢያንስ ለ15 ቀን ያህል ፍሪጃችሁ ውስጥ እያስቀመጣችሁ መጠቀም ትችላላችሁ። አሁን ነው የሚጥመው። በቃ ትክክለኛውን የካቻፕ ጣዕም ይዞ ነው የወጣው። ስለዚህ እናንተም ሰርታችሁ ሞክሩት። እንግዲህ የዛሬው ቪዲዮ እዚህ ላይ ያበቃል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። በዚህ መካከል ግን ሰብስክራይብ፣ ላይክ ማድረጋችሁን ደግሞ አትዘንጉ። ሰላም ያገናኘን።